ዚምባብዌ ገንዘቧ ዶላር ነው የሚባለው፣ የዚምባብዌ ዶላር ይባላል። ከነጻነቷ ጊዜ ጀምሮ የተለያዩ ገንዘቦች ሲታተሙ ቆይተዋል። ግን ያው ከደረሰባት ማዕቀብ እና ከኢኮኖሚው ቀውስ ጋር ተያይዞ በተለይ በ1990ዎቹ መጨረሻና እስከ 2008-9 ድረስ የመጣው ግሽበት ከፍተኛ የሆነ ቀውስ ውስጥ ከቷት አገሪቷ ገንዘብ እያተመች ነው ያንን ለመከላከል የሞከረችው። ያው አልሆነም እና እስካሁን ድረስ መገበያ ገንዘቡን የኖቶቹ ነገር አነጋጋሪ ይሆናል። የተለያዩ አይነት ኖቶች ናቸው የታተሙት። በኋላ ላይ እንግዲህ ሄዶ መጨረሻ ያው ከፍተኛውን ዋጋ ያለውን ገንዘብ አሳተሙ። መጨረሻ ላይ ግን እሱም ሳይሆን ቀረና የመገበያ ገንዘቡ ወደ ዶላር ተቀየረ። ዶላር ብቻ ሳይሆን ሌሎች ትልልቅ የመገበያ ገንዘቦች ዓለማችን እየተሰራባቸው ቆይቷል ለአመታት። የደቡብ አፍሪካ ራንድ ጥቅም ላይ ነበረ ለረጅም ጊዜ። እንግዲህ ያኔ በተለይ የከፋ የሚባለው 2009 እና 2010 አካባቢ የደረሰው ግሽበት ላይ በየሳምንቱ አንዳንዴ ነው በየቀኑ ነበረ መንግስት ገንዘብ ሲያትም የነበረው። ስለዚህ እያለ ከሚሊዮኖች የሚሊዮን ኖቶች ማለት ነው እያለ ከዛ በኋላ ወደ ቢሊዮን ተገብቶ ለምሳሌ 20 ቢሊዮን ዋጋ ያለው አንድ ኖት ታትሞ ነበር 20 ቢሊዮን። ከዛ በኋላ እያለ 50 ቢሊዮን ከዛ ደግሞ ቀጠለና ደግሞ ወደ የቢሊዮኖቹ ማልበቃ ሲል ደግሞ ወደ ትሪሊየን ደግሞ ተገብቶ 5 ትሪሊየን 10 ትሪሊየን እያለ መጨረሻ ላይ 100 ትሪሊየን ዋጋ ያለው ኖት ነበር የታተመው። እሱ ነበር የመጨረሻው። ከዛ እንዳልኳችሁ ሳይሆን ቀረና ወደ ዶላር ተመለሱ። እነዚህ ገንዘቦች አሁን ለቱሪስቶች እንደ ማስታወሻ የሚሸጡ ናቸው፣ ግን ያዋጋቸው ይለያያል። የሺዎቹና የሚሊዮኖቹ ዋጋ ያላቸው ኖቶች $1 2 ይሸጣሉ። የቢሊዮኖቹ ደግሞ ሲሆን 5 10 ዶላርም ይሸጧቸዋል። የትሪሊየኖቹ ውድ ናቸው። አሁን የመጨረሻው 100 ትሪሊየን የሚለው ኖት እሱ እስከ $200 ድረስ ይሸጣል። እና አቮንዴል የሚባል ገበያ አለ። ፍሊ ማርኬት ነው፣ ብዙ ነገር ይሸጥበታል። ደስ የሚል ገበያ ነው። እዛ የሚሸጡ ብዙ አሉ። እኔም እንደዚህ ገንዘቦች ስለማሰባሰብ ብዙዎቹን ገዝቻቸዋለሁ። ከዚህ በፊትም የነበሩ እና ሁሉንም የነበሩትን በሙሉ ነው ያገኘኋቸው ማለት ነው። ይሄኛው የትሪሊየኑ ብቻ አይደለም ልህ፣ ከዛ በፊትም የቢሊዮን ዶላሮች የተለያዩ አይነት ኖቶችም ወጥተው ነበረ በተለያየ ጊዜ። እነሱ ሁሉ እዛ ማግኘት ይቻላል። ከዛ በኋላ የዛሬ 5 ዓመት እንደዚህ አካባቢም ሌላ ገንዘብ የራሳቸውን ማሳተመው ነበር፣ የዚምባብዌ ዶላር። እሱም ትንሽ ሄደና አልተሳካም። ሰው አሁንም ያው በዶላር መገበያየትን ነው የመረጠው። በረራ ኢትዮፒካ ሊንክ